ግን ምን ያሳዝነኛል መሰለሽ? አንቺ በጣም ታሳዝነኛለሽ። እኔ ነኝ የማሳዝነው? ቆይ ለምን? ለዚህ ቤት፣ ለሰውየውም፣ ለሁሉም ዋጋ ከፍለሽ መጨረሻሽ መጣል። ምናልባት የፈለገችው ነገር ቅዠት እንደሆነ ስታውቅ ራሷ ትመጣ። ቅዠት? አንተ ቆይ በሰው ንብረት እቅድ ታወጣለህ እንዴ? ትሁት ከተረዳሽኝ ተረጂኝ። እኔ ማግባት ፈልጋለሁ፣ ለእሱ ደግሞ ገንዘብ ያስፈልገኛል። ታውቃለህ፣ ለእሷ ስል ክብሬን፣ ማንነቴን እና እኔ ሰውነቴን አጥቻለሁ። የሚገርም አገላለጽ። ቆይ ለምን አታስተውቃል? በጣም ጥሩ ሀሳብ ነው ዳኒ። ለምን ይዛት አትመጣም? ያውም እዚህ ነው ማመጣት። ቲና እኮ ፍቅረኛ እንዲይዝ አትፈልግም። እንደ ህፃን ነው የምታየኝ። እንዴ ዳኒ፣ እኔ አልተዘጋጀውም። አልሄድም። ስሞትልሽ ሄዱ። አትሙት። አልገባኝም። ጥሩ ሴት ከሆነች እንወስዳታለን። አባዬ ጤነኛ ነገር አምኝ። እስኪ እናያለን። ይሄ ትክክለኛ መልስ ምት ነው። ሄደንዬ ስላገኘንሽ ደስ ብሎናል። እምቢ ብላኝ በመከራ ነው ያመጣሁት ጋሽ። ይችን የመሰለች ልጅ እንዳታመልጥ። እኔን ትታ ወዴት ትሄዳለች ብላችሁ ነው? ጋብቻ እኮ አስበናል። ያው አንዳንድ ነገር አልሟላላችሁ ስላለን። ሰምተዋል አይደል? ሰውየውን ለትዳር ሀብት አያስፈልግም ምናምን እያለ ሲያወራ በእነሱ ጊዜ ባይሰራም እኮ ስለሚኖሩ። ጥሩ እርግብ ትመስላለች። በህግ አምላክ አባዬ። አንተስ እያያታል ነበር? ኧረ አላየኋት። እሱ ሳይታታል። በኋላ ግን እንዳታመልጠ። ማምለጥ እንደ ቀልድ የምታወሉ ነገር አይደለም። በጣም ከባድ እንደሆነ አልገባሽም? ትዳር በረከት ነው። ልጁ ልክ ነው። አዎ በረከቱ ብዙ ነው። ቆይ ምን አይነት ቀልድ ነው የሚቀልደው? ባልሽን ገድዬ አንቺን ወስድሻለሁ። መከባበር የሌለበት ትዳር እንደኔ ትዳር አይደለም። ስለዚህ የመጀመሪያ አማራጭ ፍቺ ነው። ምን? እንጫወት እንጂ በኋላ ደውይለታለሽ። ስራ የቃሊብ አባት አሁን ላይ ለዳኒ እጅግ በጣም ማለት ነው የሚያከስረውን ነገር አስቧል። እስከ ዛሬ ሲያሰቃዩኝ የቆዩትን እነሱም እረርድብን የሚሉትበትን ነገር ነው እኔ እያሰብኩት። እንዲህ በቀላሉ የቲናና የዳኒ ነገር አያልቅም በማለት እንግዲህ አሁን ላይ እንግዲህ እጅግ በጣም ዳኒ የሚጎዳበት ነገር አምጥቷል ማለት ነው። እሱም የዳኒ ጓደኛ ወይንም ደግሞ የዳኒ ፍቅረኛ ኤደንን ማለት ነው እንድታመጣትና እንድታስተዋውቀን እንፈልጋለን በማለት እንግዲህ ቃሊብም እንዲሁም ደግሞ የቃሊብ አባትም ምን ችግር አለው ለቤተሰቦች እኮ ፍቅረኛህን ማስተዋወቅ እጅግ በጣም ደስ ይላል፣ እሷም ደግሞ እመኔታም ይኖራታል ለቤተሰብ ስታስተዋውቃት፣ ስለዚህ ይህ በጣም ጥሩ ነገር ነው በማለት እንግዲህ ወስነዋል ማለት ነው። እንግዲህ ያው ቲና ከቤት የለችም። እሷም እንግዲህ ደስ ብሏታል። ቤቱን በስሟ የሆነላት መስሏት እንግዲህ ደስታዋን ብቻዋን እንግዲህ ጮቤ እየረገጠች ይሁን አሊያም ደግሞ ስለ ቤቱ ጉዳይ ብቻዬን ፕሮሰሱን እኔ አስጨርሰዋለሁ፣ እስካሁን ያደረገው ይበቃል፣ ሌላውን ሁሉን ነገር እኔ ማከናወን እችላለሁ የሚለውን ነገር ወስዳ በራሷ ነገሮች በሙሉ ለማስተካከል ወስናል። ቲና አለመኖር እንግዲህ ለዳኒና እንዲሁም ደግሞ ለአባቱ እጅግ በጣም ጥሩ አጋጣሚ ፈጥሮላቸዋል። ይህንም ደግሞ ዳኒ ነው ማለት ነው። ዳኒ ያው ቲና ሳታቅ ፍቅረኛውን ከቤቱ እንዲያመጣ ወይንም ደግሞ ወደነ ቃሊብ ቤት እንዲያመጣ ጠይቀውታል ማለት ነው። ዳኒ ስልክ ሲያወራ ነበር። እጅግ በጣም እንግዲህ ስለ ፍቅረኛው በጣም ብዙ ጊዜ ሲያወራ ነበረ። ለትሁትም ሲያወራት ነበር። እንዲሁም ደግሞ አሁን ላይ ደግሞ ለቃሊብም እጅግ በጣም ደስ በሚል አገላለጽ ሲገልጣት ነበር። በጣም ነው የምወዳት፣ ሁሉ ነገሬን ክብሬንና እንዲሁም ደግሞ ሰውነቴን አሳልፌ ለሌላ ነገሮች አድርጊያለሁኝ፣ ግን በጣም እወዳታለሁ፣ አፈቅራታለሁ በማለት እንግዲህ ስለ ኤደን ስለሚወዳት ፍቅረኛው ሲያወራው ነበረ። እና እንደዚህ የምትወዳትና የምታፈቅራት ከሆነ ለምንድን ነው ወደኛ አመተህ የማታስተዋውቀን በማለት እንግዲህ ነግሮት ነበረ። እና ያው የቃሊብ አባትም ልክ እንደዚያው ነበረ፣ አንጣና አስተዋውቀን ብለውታል ማለት ነው። እንግዲህ ዳኒም እጅግ በጣም ደስ ብሎት ማለት ነው። ምክንያቱም እጅግ በጣም ይወዳታል። ልጅቷም ደግሞ
የሆነ በቃ ስርዓት ያላት ልጅ ነች ማለት ነው። ሲቀጥል ለትዳር መሰረቱ ገንዘብ ሳይሆን ዋናው ፍቅር ነው፣ ወይንም ደግሞ ዋናው መተሳሰብ ነው። ከዛ በኋላ በትዳር ላይ ብዙ በረከቶች ሊመጡ ይችላሉ ብላ የምታስብ ነች ማለት ነው። እና ይህንን አስተሳሰብ ደግሞ ገንዘብን ሳይሆን ዋናው ለሰው ልጅ ዋናው ሰውነት ይቀድማል፣ ወይንም ደግሞ በፍቅር ቀስ ብለን መስራት እንችላለን የሚለው አስተሳሰብ እንግዲህ ለቃሊብ አባትም እንዲሁም ደግሞ ለቃሊብም እጅግ በጣም ወሳኝ ነው ማለት ነው። እና ይህን ነገር ደግሞ ከቲና ላይ ስላላዩት ከእሷ ጋር ማለት ነው እጅግ በጣም ደስ የሚል ጸባይ አይተውባታል ማለት ነው። እና ያንጣና ካስተዋወቀን በኋላ ነገሮቹን እንደሚሆን እናደርጋለን። ጥሩ እርግብ ከሆነች በጣም መልካም ከሆነች ደግሞ አንተ ራሱ አፈፍ ታደርጋታለህ ቃሊብ በማለት እንግዲህ የቃሊብ አባት ለቃሊብ ተናግሯል ማለት ነው። አባዬ ምንድን ነው የምትለው? ምንስ ቢሆን የእሱን ሚስት እንዴት ነው ለራሴ የማደርገው? ይሄማ በፍጹም አይሆንም በማለት እንግዲህ ቃሊብም ሲናገር ነበረ። ምን ሆኖ ነው? እሱ ያንተን ሚስት አይደለ እንደ ሲያባልግብህ የነበረው? ስለዚህ እሱን መበቀል የምንችለው በዚህ ጉዳይ ነው በማለት የቃሊብ አባት ተናግሯል ማለት ነው። ያ ማለት እንግዲህ የዳኒን ፍቅረኛ አሳልፎ ለቃሊብ ለመስጠትና ለቃሊብ በመዳር ማለት ነው። እንዲሁም እንግዲህ ዳኒ እንዲናደድና እንዲበሽቅ ለማድረግ አስበዋል። ይህ ነገር ይሳካላቸዋል ሽማግሌው ወይንስ ደግሞ አይሳካላቸውም? በእርግጠኝነት ይህን ነገር ያደርጉታል። እስከ ዛሬ ዳኒና ቲና ሲጫወቱባቸው የነበሩትን ነገር ዛሬ ደግሞ አሁን ላይ በተራቸው በእርግጠኝነት አሁን ላይ ለቃሊብና እንዲሁም ደግሞ ለአባትየው ነው ድሉ ማለት ነው። በነገራችን ላይ የዳኒ ፍቅረኛ ምንም የምታውቀው ጉዳይ የለም። ምክንያቱም ዳኒ እዚህ ጋር ገንዘብ ፈልጎ ከቲና ጋር እንደሆነ ምንም የምታውቀው ነገር የለም ማለት ነው። ስለ ስራ ጉዳይ ነው። ይሄ ነገር ይሳካና ከዚያ በኋላ እኔና አንቺ አብረን እንደፈለግነ መሆን እንችላለን። እኔ ደግሞ አንቺን ማስተዳደር እፈልጋለሁኝ። ስለዚህ ዝም ብዬ ትዳር ውስጥ መግባት አልፈልግም። ይሄ ያሰቡት ነገር ይለቅልኝ እንጂ ከዛ በኋላ የፈለግነውን ነገር ማድረግ እንችላለን። እኔና አንቺም ተሎ እንጋባለን በማለት እንግዲህ ቀን ቀጠሮ እየሰጣት የተገኘችው ኤደን አሁን ላይ እንግዲህ ወደነ ቃሊብ ቤት በገባችበት ሰዓት ትክክል ነው፣ ሽማግሌው ያለው ነገር ሁሉ ትክክል ነው፣ በትዳር ውስጥ በረከት ይመጣል። ስለዚህ ምንም አይነት ገንዘብ ሆነ ምንም ገና እስከማመጣ ተብሎ ጊዜያቶች መሄድ የለባቸውም። እኔ ደግሞ ሴት ልጅ ነኝ በማለት እንግዲህ ሽማግሌው የተናገረው ወይንም ደግሞ የቃሊብ አባት የተናገረው ትክክል ነው በማለት እንግዲህ ቃሊብ አባትን ስታደንቀው ነበር። ሲቀጥል ደግሞ ያው ዳኒንም ሲያስጠነቅቀው ነበረ ማለት ነው ቃሊብ አባት ማለት ነው። እና ይችን የመሰለች ልጅ እንዳታመልጥ፣ ከምንም በላይ ትዳር ጥሩ ነው። በትዳር ላይ ብዙ በረከቶች ይገኛሉ። ስለዚህ ተሎ ብታገባት ይሻላል። ካለዚያ ደግሞ ሌላ ሰው ሊቀማህ ይችላል። አሊያም ደግሞ እኔ ለራሴ ለቃሊብ አፈፍ ላደርጋት እችላለሁ በማለት እንግዲህ በትክክል እንግዲህ በግልጽ ተናግረዋል ማለት ነው። እንደዚህ እየተናገረ እንኳን እነሱ ምንም ሊገባው አልቻለም። ሲቀጥል ግን በንግግሩ በጣም ተናዷል። እንዴት ምንስ ቢሆን ምንስ እንዴት እንደዚህ አይነት ነገሮች ሊናገርሽ ይችላል? እንዴት እንደዚህ ይላል? ቀልድ ነው እንዲህ መለያየት? በፍጹም ቀልድ አይደለም እኮ መለያየት እያለ እንግዲህ ዳኒ ሲናደር ነበር። በነገራችን ላይ እጅግ በጣም ነው የሚወዳት የሚያፈቅራት ከምንም በላይ ማለት ነው። ግን ደግሞ እሱ ላሳካው የፈለግኩት ነገር አለ ማለት እንግዲህ ገንዘብ ለማግኘት እና እሷን ለማግባት ነው የሚፈልገው። ግን ደግሞ እሷ ደግሞ የእሱን ነገር እንደዚህ ገንዘብ አምጥቼ እንደዚህ አድርጌ ምናምን ነገር የሚለውን ነገር በፍጹም አትፈልግም። አንድና አንድ እሱን ብቻ ነው የምትፈልገው ማለት ነው። እና በዚህ ሁኔታ እንግዲህ የቃሊብ አባትና ቃሊብ የተመለከቷት ማለት ነው ኤደንን ያ ማለት የዳኒን ጓደኛ ወይንም ደግሞ ፍቅረኛ ሲመለከቷት እጅግ በጣም ትሁትና መልካም እንደሆነች እና ደስ የምትል እርግብ ነች። እና ምን አሰብክ ልጄ በማለት እንግዲህ የቃሊብ አባት ቃሊብን ጠይቆት ነበረ። አባዬ ምን ላስብ እችላለሁ እንዴ? እንዴት እንደዚህ አይነት ነገሮች ሊሆኑ ይችላሉ? በማለት እንግዲህ ቃሊብም እያቅማማ ይገኛል ማለት ነው። በፍጹም በጣም ደስ የምትል ልጅ ነች። ስለዚህ ይቺ ልጅ አንተ አፈፍ ማድረግ አለብህ። ስለዚህ አንተ ታገባታለህ፣ በጣም ጥሩ ልጅ ነች በማለት ሲናገረው ነበር። ቃሊብም እጅግ በጣም ግራ እየተጋባ ነበረ። በመጨረሻም እንግዲህ ስልክ ደውሎላት ወደ ቤት እንድትመጣ አድርገዋል ማለት ነው። የቃሊብ አባት እንግዲህ ዳኒ በሌለበት ኤደን ወደ እነሱ ቤት መታለች።
እያወሯት ባሉበት ሰዓት ነበረ እስኪ ዳኒ እየደወለልኝ ነበር ደጋግሞ ልደውልለት ብላ ስትናገር ያው ሽማግሌውም አይ ሰዎች ትደውይለታለች ችግር የለውም አሁን ላይ ከኛ ጋር ተጫዋች በማለት እንግዲህ ሲያዘገዩት እራሱ ዳኒ ወደ ቤት መጥቶ ከዚህ ቤት እንዴት እንደመጣሽ ግራ ገብቶት እንግዲህ እሱም ደንግጧል። በዚያ ፓርት ላይ ነበር ያለቀው። በእርግጠኝነት ቃሊብና ኤዱ ማለት ነው በእርግጠኝነት ይቀራረባሉ። መጨረሻም እሱን ልታገባው ትችላለች። ዳኒ እንደዚሁ አጨብጭቦ ያው ከቲና ጋር ይቀራል ብዬ አስባለሁ ማለት ነው። መሆንም አለበት። ዳኒ ያው ብዙ ነገሮች እንግዲህ እንደ ቲና ክፉ ባይሆንም ግን ደግሞ መታረም አለበት። እነሱ ታረመ ወይንም ደግሞ የስራውን ቅጣት አገኘ የሚባለው በዚህ መልኩ እሱም በሰው ላይ ያደረገው ነገር በራሱ ሲደርስበት ሊሰማው ይችላል፣ ምን አይነት እንደሆነ ማለት ነው። እንግዲህ ዳኒ የቃሊብን ሚስት ነበረ እሱ ሲያባልግ የነበረው ማለት ነው። እና አሁን ላይ ግን በእርግጠኝነት ቃሊብ ከኤደን ጋር ይግባባል። በነገራችን ላይ ኤደንን አይጎዳትም ማለት ነው። ያ ማለት እሷ በጣም መልካምና ትሁት እንደሆነች ከተረዳ እሱ የምታውቀው ነገር እስከሌለ ድረስ በዚህን ያክል ቃሊብና ወይንም ደግሞ የቃሊብ አባት ሰውን የሚጎዱ አይደለም ማለት ነው። እና በጸባዩ በትትናዋ እንደዚሁም ደግሞ በመልካምነቷ በእርግጠኝነት ከነሱ ቤት ማለት ነው መልካም ሚስት ወይንም ደግሞ መልካም እንዲሁም አባቱን እየተንከባከበች የምትኖር እንዲሁም ደግሞ በቲና እግር ገብታ እሷ እጅግ በጣም መልካም እንደምትሆንና እንዲሁም ደግሞ ቃሊብን በብዙ ነገሮች የምትክሰው ይመስለኛል ማለት ነው። እንግዲህ ዳኒ እና ቲና መጨረሻቸው አሁን ላይም አጨብጭቦ መቅረት ነው ማለት ነው። በነገራችን ላይ ትሁት ራሱ ነግረዋለች እጅግ በጣም ደስ የምትል ልጅ ነች በማለት እንዴት አየሻት ብሎ ራሱ ዳኒ ስለ ፍቅረኛው ማለት ነው ትሁትን ጠይቋት ነበረ። ትሁት ግን እጅግ በጣም ነው የምታምረው፣ ይችን እየመሰለች አስቀምጠ ነው እንደ አንተ ከዚያች ጭራጋ የምትሆነው እንዴት ነው የምታስበው? በጣም እኮ ነው የምታምረው። በዚያ ላይ ረጋ ያለችው ስነ ስርዓቷስ ሁሉ ነገሯ እጅግ በጣም ደስ የምትል ልጅ ነች። አንተ ግን እንደው ዝም ብለህ በማለት እንግዲህ እሱን ተናግረዋለች ማለት ነው። ስለዚህ ጠበቅ አድርገህ ብትይዛትና እሷ ጋር ብትሆን እጅጉን መልካም ነው፣ ካመለጠች ከዛ እየየ እንዳትል እያለች ነግረዋለች። እሱም እንግዲህ እንደዚህ በቀላሉ መለያየት አለ እንዲህ በፍጹም እኔና እሷ መቼም አንለያይም በማለት ኤዱም ራሷ ጠይቀው ነበረ። ግን ሽማግሌው እንዳለ እኔ የሌላ ሰው ቢሆን አንተ ምን ልታደርግ ትችላለህ? በማለት እንግዲህ ጠይቀው ነበረ ዳኒን ማለት ነው። ዳኒ በፍጹም እኔ አልችልም፣ አንቺ የሌላ ሰው ስትሆኝ እኔ ማየት አልፈልግም፣ እሱን ራሱን የምገለው ይመስለኛል በማለት መልሶላታል ማለት ነው። ስለዚህ ዳኒ በእርግጠኝነት ማለት ነው ቃሊብ ራሷ ኤደንን ካገባ ሰው አይሆንም። እጅግ በጣም ነው የሚበሳጨው። ግን ደግሞ ራሱ እስከዛሬ ክፉ ስራዎቹን ሲያደርገው የራሱ ስራ ነው የሚከፈለው ማለት ነው። እና በእርግጠኝነት ከቃሊብ ጋር ይግባባሉ፣ አንድ ይሆናሉ ብዬ አስባለሁ። ሁለታቸው ቴናና እንዲሁም ደግሞ ዳኒ አጨብጭበው ይቀራሉ ብዬ አስባለሁ ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ። ቀጣይ ፓርትን እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። ባባይ